በመዝሙር መጽሐፍ ምዕራፍ 44 ቁጥር 4 ጀምሮ እንደዚህ ያነባለሁ። እግዚአብሔር ሆይ አንተ ንጉሴ ነህ፣ ያዕቆብም ድል እንዲያደርግ የወሰንክ አንተ ነህ። ባንተ ጠላቶቻችንን በመጡበት እንዲመለሱ እናደርጋለን። በስምህም ባላጋራዎቻችንን ከእግራችን በታች እንረግጣለን። በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራለህ። በሰሞኑ ባለኝ የመጽሐፍ ቅዱስ ጥናት በልቤ በጣም ከብዶ ያለና በቤተ ክርስቲያናችንም በዚህ ሐሳብ ሳካፍለው የነበረው ሐሳብ ያው እንደሚታወቀው ሮሜ መጽሐፍም እንደሚናገረው በወደደን በሱ ከአሸናፊዎች እንበልጣለን እንደሚል የእግዚአብሔር ቃል አሸናፊነትን፣ ድል አድራጊነትን፣ ድል መንሳትን በተመለከተ ዛሬም በድጋሚ ከናንተ ጋር በዚህ ሐሳብ እንካፈላለን። መቼም ውድድሩ ከባድ የሆነበት ሰዎች ለማሸነፍ ድል ለማድረግ በተለይ ደግሞ ይዞ መገኘት እንደ ስኬት በሚቆጠርበት ዘመን ላይ ስላለን በተለያየ አቅጣጫ ነጥብ ለማስቆጠር ብዙዎች በአንድም ይሁን በሌላ መልኩ የራሳቸውን ጥረት የሚያደርጉበት ዘመን እንደሆነ ይታወቃል። ከመሸነፍ ማሸነፍ ደስ ይላል፣ ከማጣት ማግኘት ደስ ይላል፣ ከመውረድ መውጣት ደስ ይላል። በእነዚህ አይነት ሁኔታ ውስጥ ክርስቲያን አሸናፊነትን በተመለከተ ያው ከእግዚአብሔር በተቀበለው ጸጋና መንፈስ እንደሚኖር እንደሚራመድ ይታወቃል። በዛሬ ማታ ክፍለ ጊዜያችን እንድናይ የምፈልጋቸው ጥቂት ነጥቦች አሉ። ለምሳሌ የመጀመሪያው ሁሉ ነገር ከማየታችን በፊት ከሁሉ በላይ አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ይገባል። አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ምናልባት ከሰማይ በታች ከምድር በላይ ብዙ እልህ አስጨራሽ የሆኑ የህይወት ምዕራፎችን እናልፍ ይሆናል። ተግዳሮቶችን፣ ወጣ ወረዶችን እናልፋለን። ነገር ግን የኔና የናንተ አሸናፊነት በእኛ ተጀምሮ በእኛ የሚጠናቀቅ አይደለም። በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የሆነ ኢሉዥን አይደለም፣ ቅዠት አይደለም፣ ወይ ዝም ብሎ ተራ ምኞት አይደለም። በእግዚአብሔር ዘንድ የተፈጸመ በላይ በሰማይ በዙፋኑ ላይ ሆኖ ፍጥረትን የሚያስተዳድር ሳያልፍ ሁሉን በሰልፍ የሚያሳልፈው አምላካችን እግዚአብሔር የኛ ህይወት ሲደመደም በለቅሶና በሽንፈት ሳይሆን በድል አድራጊነት እንዲጠናቀቅ አሸናፊነታችን በእግዚአብሔር የተፈጸመ በእግዚአብሔር የተወሰነ እውነት እንደሆነ እንድታውቁ ይገባል። በዚህ ዘማሪው የሚናገረው ያዕቆብ ድል እንዲያደርግ የወሰንክ አንተ ነህ ይለዋል። እግዚአብሔር ነው ይሄን የሚለው። ያዕቆብ ድል እንዲያደርግ የድሉ ሁኔታ የሚወሰነው ከጠላቶቻቸው ባላቸው ርቀት አይደለም። የድሉ ሁኔታ የሚወሰነው ጠላቶቻቸው ላይ ባላቸው የሚሊተሪ ካፓሲቲ አይደለም። የድሉ ሁኔታ የተወሰነው ከእግዚአብሔር ዙፋን በወጣ ውሳኔ ነው። ስለዚህ ወዳጆቼ እውነቴን ነው የምነግራችሁ፣ ከጠላቶቻችሁ አንጻር ስትታዩ ያነሰ አቋም እንኳን ቢኖራችሁ ድሉ የተወሰነው ለናንተ ስለሆነ በየትኛውም የህይወት ሰልፍ ውስጥ ብታልፉ የተወሰነ የተፈጸመ የተደመደመ አሸናፊነት እናንተ ጋር አለ። እንድታቁ የሚገባው የመጀመሪያው ነገር ይሄ ነው። ሰው አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት ነው። ኢየሱስ ጌታ ነው። ጠላት ሊታገላችሁ ይችላል። ጠላት በብዙ መልኩ ሊከራከራችሁ ይችላል። ነገር ግን በእግዚአብሔር ዘንድ የተወሰነ ነው። ለምሳሌ ከጠቅላይ ሚኒስትር ጽሕፈት ቤት የወጣ ትዕዛዝ በክልል በክፍለ ከተማ በወረዳ ሊከለከል እንደማይችል እስከ ታች ሄዶ አካል እንደሚለብስ ልክ እንደዛ አሸናፊነታችሁ በእግዚአብሔር ዘንድ የተወሰነ ስለሆነ የትኛውም የምድር ኃይል ሊያቆመው አይችልም። እየነገርኳችሁ ያለሁት እንደዚህ ነው። 90 ደቂቃ ላይ አሁን አንዳንድ ጊዜ ውጤት ቀያሪ ተጫዋቾች የሚባሉ አሉ። እሱን አይደለም እያወራን ያለ ነው ወዳጆቼ። ለምሳሌ የእስራኤል ሕዝብ ከግብፅ ሲወጣ ይዞ የወጣው ጦር አይደለም፣ ይዞ የወጣው ወታደር አይደለም፣ ይዞ የወጣው ሊጥ ነው። ያልተጋገረ ሊጥ ይዘው እንደዚህ በሊጥ ማብቃያ እንደዚህ ተሸክመው የወጡ ናቸው። ነገር ግን ይገርማቸዋል፣ አሸናፊነታቸው ከእግዚአብሔር ዘንድ የተወሰነ የተፈጸመ እውነት ስለሆነ ሊኩዊዱ እንደ ሶሊድ እየቆመ አለቱ ውሃ እየሰጣቸው ቀን በደመና ሌሊት በእሳት አምድ እየመራቸው ረዣዥም የሆኑ ወታደሮች እንደ እንጀራ እየሆኑ ዛሬ ነግራቸዋለሁ፣ በጌታ በኢየሱስ ስም ድሉ የናንተ ይሆናል። በደንብ አድርጉና አሜን ይባላል።
ማለት የምላችሁ ፈልጌ ነው። አሸናፊነታችን በእግዚአብሔር የተወሰነ በእግዚአብሔር የተፈጸመ እውነት ነው ብዬ ስላችሁ የሰው ቸርነት አይደለም። በቃ እስቲ ተዋቸው፣ በቃ ይሳካላቸው፣ በቃ ይሁንላቸው ሰው የሰጠን ይሁንታ አይደለም። ማይ ጋድ በእኛ ህይወት የሚከናወን በእኛ ህይወት የሚፈጸም የእግዚአብሔር ማዳን ከእግዚአብሔር ዘንድ የተፈጸመ እውነት እንጂ የሆኑ ሰዎች ተሰብስበው የሰጡን ቸርነት አይደለም። ኢየሱስ ጌታ ነው። ከእግዚአብሔር ዘንድ የተወሰነ ነው። ከእግዚአብሔር ዘንድ የተቆረጠ ነው። መጽሐፍ እንደዚህ አለ፣ ያዕቆብ ድል እንዲያደርግ ባንተ ዘንድ የተወሰነ ነው አለ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ የትኛውም ሁኔታ ሊመጣ ይችላል። ግን ያዕቆብ ድል እንዲያደርግ ባንተ ዘንድ የተወሰነ ነው አለ። ወዳጆቼ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ልክ ችግር ስለሌለ ወደ እናንተ ቤት ወደ እናንተ ህይወት የሚመጣ ስኬት አለ። ወጀብ አለ፣ ተግዳሮት አለ፣ ማዕበል አለ፣ ብዙ የህይወት ፈተና አለ። ነገር ግን ከእግዚአብሔር ጋር በመቆማችሁ ምክንያት የምትኖሩት የእምነት ህይወት ነው፣ መንፈሳዊነት ነው፣ ድል አድራጊነት ቪክትሪ እንደዛ ነው። ኦ ጌታ የተባረከ ይሁን። አሁን ድል ታረጋላችሁ ሲባል ችግር የለም እየተባለ አይደለም። እና ስለዚህ ጉዳይ እንድታስቡ ይገባል። ከምንም በላይ ደግሞ በጣም የምወደው አሸናፊነትን በተመለከተ መጽሐፌን ሳጠና አሸናፊነት ከእግዚአብሔር ዘንድ የምንቀበለው ስጦታ ነው። ኢትስ ኤ ጊፍት ኦፍ ጋድ። የእግዚአብሔር ቃል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 57 ላይ ሲናገር እንደዚህ ይላል፣ ነገር ግን በጌታ በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። አሸን ቪክትሪ ኢትስ ኤ ጊፍት። ኢትስ ኤ ጊፍት እንደዚያ። ነገር ግን በጌታ በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን አለ። በጌታ በኢየሱስ አሁን አሸናፊነት ኢትስ ኤ ጊፍት። ሮጥ አትቀድምም፣ ታግለ አትጥልም፣ ፈልጋ አታገኝም። አሸናፊነት ቢኮዝ ኦፍ ዩር ትምህርት አይደለም። አሸናፊነት ከተወለድክበት ዘር አይደለም። አሸናፊነት አንተ ከመጣበት ሶሳይቲ አይደለም። ኢትስ ኤ ጊፍት። ስጦታ ከሆነ ችሎታ አይደለም። ወይኔ ምን አይነት ነገር ነው ባካችሁ! በጌታ በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና። I love it. It's a gift. ይታገሉታል እንጂ አይታገሉትም አለ። It's a gift. እግዚአብሔር ስጦታ ሲሰጥ ከቁመት አይነሳም። ለምሳሌ ተናግረ መሰማት ኢትስ ኤ ጊፍት። ሽቶ ሳያስፈቅድ እንደሚሸት ኢትስ ኤ ጊፍት። ኢትስ ኤ ጊፍት። እውቀት ሊኖር ጉልበት ሊኖር ይችላል። ፈጣን ልትሆን ትችላለህ። አሁን በሰማይ ዓለም ስርዓት የምትቀድመው አቦ ሸማኔ ስለሆንክ አይደለም። ኢትስ ኤ ጊፍት። ኢትስ ኤ ጊፍት። ይሄ ወዳጆቼ ለምሳሌ የእግዚአብሔር ቸርነት ከሰው ደግነት አይነሳም። ታውቃላችሁ ዳዊት የተናገረው ትዝ ይላችኋል። የእግዚአብሔር ቸርነት የማደርግለት አንድ ሰው ከሳውል ቤት የለም አለ። የተገኘው ሰውዬ ሜምፊቦስቴ የሚባል ሽባ ሰው ነው። ሽባ ደግሞ ጽዮን ገብቶ አያውቅም። የእግዚአብሔር ቸርነት ከእግር አይነሳም። እግር ሽባ ሆነ እግር ሽባ አልሆነ። የእግዚአብሔር ቸርነት ካንተ ቁመት አይነሳም፣ ካንተ ሁኔታ አይነሳም፣ ካንተ የትምህርት ነገር አይነሳም። አይነሳም። እዚህ ጊፍት እኛ ከአሸናፊዎች እንበልጣለን፣ እኛ አሸናፊ ነን፣ ህይወታችን የሚደመደመው በድል አድራጊነት ነው ስንል እያልን ያለነው ውጊያ እናቃለን፣ ቆረጣ ላይ ጎበዝ ነን፣ በጣም የተማርን ነን፣ ብዙ ዝግጅት አለን እያልን አይደለም። ኢትስ ኤ ጊፍት። እንደዚህ አለ። ነገር ግን አለ ጳውሎስ ይሄን ያለው ከላይ ስለሞት ተናግሮ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ኢቭን ድል አድራጊነትና አሸናፊነታችን በፓስተሮች በኩል ቢሆን አልቆልን ነበር። በሆኑ ሰዎች በኩል ቢሆን አልቆልን ነበር። አሸናፊ በክርስቶስ ኢየሱስ በኩል አለ ድልን ለሚሰጠን ለእግዚአብሔር ምስጋና ይሁንለታል። እኔ ዛሬ ማታ በእናንተ ህይወት ላይ ትንቢትን እናገራለሁ። እግዚአብሔር የሆነ ድል ይሰጣችኋል። እግዚአብሔር የሆነ ድል ይሰጣችኋል። በኢየሱስ ስም ይሰጣችኋል። ድል ለሚሰጠን ሰው ስጦታ ሲሰጥ ስጦታው ከበለጠበት ስጦታውን ያህል አንተ ከበለጥክበት አንተን ያህል እና
ስጦታው ደግሞ የሚያክለው ሰጪውን ነው። ለዚህ ነው ይገርማል፣ አሸናፊነታችን፣ ድል አድራጊነታችን ከቁመታችን በላይ። አይ ቆይ እንዳላስረዝመው ብቻ በጭራ ማግኘት ሰኪፍት ወዳጆች ሁሌ እናገራለሁ። በቸርነት የጀመረን ሰው በቴክኒክ አታቆሙ። ከሎዶባር ከቆሻሻ መጣያ በቸርነት የተነሳን ሰው በቴክኒክ ልታቆሙ አትይ። እግዚአብሔር it's a gift። አሁን አንተ መከራከር የለብህም። አሸናፊነት ስጦታ ነው፣ ከእግዚአብሔር ዘንድ የምትቀበለው ስጦታ ነው። ኢየሱስ ጌታ ነው። ለምሳሌ የምትጽፉ ሰዎች ካላችሁ ትንሽ ልናገር። እኔ ያው መጽሐፍ ወዳለሁ ወዳጆቼ። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች ብዙ ጊዜ የሚያስቡት ነገር ምንድን ነው? አሸናፊነት በራስ ብቃት ጥበብና ችሎታ መቆም ይመስላቸዋል። ነገር ግን አሸናፊነት በራስ ችሎታ ጥበብና አቅም ጥንካሬ መቆም አይደለም፣ በእግዚአብሔር ላይ መታመን ነው። ሰው በሌላ አማርኛ አሸናፊነት ራስን መቻል አይደለም። በዚህ ቦታ ዘማሪው የተናገረ ያለው ነገር እንደዚህ ነው። በአንተ ጠላቶቻችን በመጡበት መንገድ እንዲመለሱ እናደርጋቸዋለን። አንተ ግን በጠላቶቻችን ላይ ድል ትሰጠናለህ። በቀስቴ አልተማመንም፣ ሰይፌም አያስጥለኝም አለ። እኔ ወደ ጠላቶቼ የምወረውረው የማስወነጭፈው ቀስት የለኝም። እኔ የጠላቶቼ ቀስት እንዳይመታኝ እኔ ፊት ለፊቴ ላይ የማቆመው ጋሻ የለኝም። ያለኝ ስምክ ነው። ሰይፌ አያስጥለኝም፣ ቀስቴም ድል አያደርግልኝም። እኔ የምተማመነው አንተን ነው። በአንተ አለው፣ በአንተ ጠላቶቻችን በመጡበት እንዲመለሱ እናደርጋቸዋለን። አንተ በጠላቶቻችን ላይ ድል ትሰጠናለህ፣ ባላንጣዎቻችንን ታሳፍራለህ። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር መታመን። ወዳጆቼ ክብር ለጌታ ይሁን። በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንን ታሳፍራለህ። በአንተ አንተ ግን በጠላቶቻችን ላይ ድል ትሰጠናለህ። አይገርምም? የሚገርም እኮ ነው ወዳጆቼ። አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ለሚቴልዩ እየተቸገርክ ስለሆነ በፈተና ውስጥ እያለፍክ ስለሆነ እየተሸነፍክ እንደሆነ የምታስብ ከሆነ ተሳስተሃል። የእግዚአብሔር የአሸናፊነት ዳይናሚክስ የሚሰራው ያለ ፈተናና ያለ ችግር ከመሆን ጋር አይደለም፣ በክርስቶስ ከመኖር ጋር ነው። ለምሳሌ ልንገርህ፣ በቤተ ክርስቲያናችን ምሳሌ ሲሰጥ ነበረ። አሁን ወንበር ላይ የተቀመጥከው ሎፍ ግራቪቲ ስለሚሰራ ነው፣ ሎፍ ግራቪቲ ስላለ ነው። አይሮፕላን የሚበረው በሎፍ ላይ ስለተሰራ ነው። ልክ አንተ ላይ የሚሰራው ሎፍ ግራቪቲ፣ ልክ አንተ ፕሌን ውስጥ ስትገባ በአንተ ላይ መስራት አይችልም። ልክ አንተ ፕሌን ውስጥ ስትገባ በሎፍ ፍላይት ውስጥ ስለገባ ልክ ሎፍ ፍላይት እያለ ሎፍ ግራቪቲ እያለ አይሮፕላኑ በሎፍ ፍላይት መሬቱን ለቆ እንደሚነሳ ልክ እንደዛ ልክ በክርስቶስ ስትኖር በክርስቶስ ስትሆን ብዙ የችግር ግራቪቲ ብዙ የፈተና ግራቪቲ አለ። አሁን አንድ ሰው ብቻ ነው በምድር ላይ ያለው። የሆኑ ሰዎች አሉ፣ ክርስቲያኖች ናቸው፣ እየተቸገሩ ነው፣ ግን at the same time ያድጋሉ። ፈተና ውስጥ ናቸው፣ at the same time በየጊዜው በህይወታቸው ላይ ግሮዝ አለ። ለምን መሰለ? የችግሩ ግራቪቲ እነሱ ላይ ይሰራል። የሰማኝ ሰው ካለ ለዚህ ነው እኔ እሸጣለሁ ባልኩኝ በሁለተኛ ቀን መገዛው። ወዳጄ ሎፍ ግራቪቲ በእኔ ላይ አይሰራም ብለህ ፎቅ ላይ ብትወጣ እንደሚሰራብህ እንደ ቲማቲም አፍርጦ ያሳያል። ግን ይኸውልህ ፕሌን ውስጥ ከገባህበት ሰዓት ጀምሮ ጥጆቹንም ከብቶቹንም ቄዮንም ሰፈሩንም ቀበሌ ገበሬ ማህበሩን በመስኮት እያየ ዘና ብለህ የምትበረው ግራቪቲ ስለሌለ አይደለም። ፕሌኑ የተሰራው በሎፍ ላይ ስለሆነ ነው። አሸናፊነት ያለ ፈተናና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ልክ በክርስቶስ ስትሆን ችግር አለ፣ ፈተና አለ፣ at the same time growth and victory አለ። ዋው ቻሌንጅ አለ፣ at the same time እድገት አለ። አለች አምቡላንስ። መጽሐፍ እንደዚህ ያለ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችኋል እኔ አለ ዓለምን አሸንፌያታለሁ። ስለዚህ አንድ ሰው ድል አድራጊ ነው ማለት ያለ ፈተና ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ the most successful person የምትላቸው ሰዎች ብታያቸው ካንተ የሚለያቸው የችግራቸው መጠን ነው እንጂ አለመቸገራቸው አይደለም። አንተ የሚቸግር የቤት ኪራይ ነው፣ እነሱ የሚቸግራቸው ሚሊዮን ነው። በዛ ማለት በዚህ ችግር የሌለበት ቤት የለም።
መጠኑ ነው እንጂ የሚለያየው። ይሰማሃል ወይ? ምን ነው ድል አድራጊነት ያለ ፈተና መኖር አይደለም፣ ያለ ችግር መኖር አይደለም። ድል አድራጊነት በክርስቶስ መኖር ነው። ስቴት ኦፍ ስፒሪት ወርልድ ነው። ደህና ናችሁ? አምስተኛ ወዳጆቼ፣ አሸናፊነት ወዲያው የሚገኝ ውጤት ወይም ደግሞ ፈጣን ስኬት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው። አሸናፊነት ወዲያው የሚገኝ ውጤት ወይም ፈጣን ስኬት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው። አሁን ብዙ ጊዜ ሰዎች እየተሸነፉ የሚመስላቸው ወዲያው ውጤት ስላላገኙ ፈጣን ስኬት ስላላስመዘገቡ ነው። አሁን በያዝክበት የህይወት መንገድ ብዙም የሚታይ የሚዳሰስ ውጤት አላመጣህም ማለት እየተሸነፍክ ነው ማለት አይደለም። ሄይ አሸናፊነት ማለት ወዲያው የሚገኝ ውጤት ወይም ፈጣን ስኬት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው። በያዕቆብ መልእክት ላይ የምታነቡት እሱ ነው ወዳጆቼ። ምክንያቱም የእምነታችሁ መፈተን ትዕግስትን እንዲያስገኝላችሁ ታውቃላችሁ ይላል። ስለዚህ አንዳንድ ጊዜ በአገልግሎታችሁ፣ በህይወት፣ በራእይ በተለያየ መንገድ ወዲያው የሚገኝ ውጤት አልተመዘገበም ይሆናል። ይሄ ማለት ተሸንፋችኋል ማለት አይደለም። ይሄ ማለት አልተሳካላችሁ ማለት አይደለም። የመጀመሪያ አካባቢ እግዚአብሔር ባንተ ሰራለው እንዲህ ያረጋባል ማለት ይላል። ስትጀምር የሚሰማ ሰው 6 ይሆናል። እየሰሙ ያለው ሰዎች 6 ናቸው ማለት አንተ ውጤት የለም አላሸነፍክም ማለት አይደለም። በመሰረቱ ደጋግሜ እናገራለሁ። አንዳንዶቻችን ብሎኬት አምራቾች ነን። አንዳንዶቻችሁ ብሎኬቱን የሚያመርተው ማሽን አምራቾች ናችሁ። ብሎኬቱን የሚያመርተው ማሽን ለማምረት በወር 1 ወይ 2 ሊሆን ይችላል የሚመረተው። ብሎኬት አምራቹ በቀን 3000 ሊያመርት ይችላል። ኳንቲቲ የሰክሰስ መለኪያ ሊሆን አይችልም። እኔ 3000 ሰው ይሰማኛል ማለት አንተ 3 ሰው ይሰማል ማለት አንተ አልተሳካልህ ማለት አይደለም ወዳጆቼ። በዛ ማለት በዚህ ግን አሸናፊነት ወዲያው የሚገኝ ውጤት አይደለም። አሸናፊነት ፈጣን ስኬት አይደለም። ብዙ ወጣቶች ሳይጀምሩ የተሸነፉት፣ ሳይራመዱ ያቆሙት ወዲያው የሚገኝ ውጤት ስለሚፈልጉ ነው። በቃ ውጥት፣ ንድት፣ ልብስ፣ በቃ ብልት፣ በቃ እንደዛ በቃ ለገና እንደወጥ ምንም እኮ ሰው እኮ 50-60 ዓመት የፈጀበትን ጉዳይ ወጥቶ አልተሳካልኝ ብሎ ገመድ ይገዛል። ተቀለዳለ እንዴ? እኔና ሙሉ ወንጌል ልታነጻጸረን አትችልም። 60 እና 70 80 ዓመት መካነ ኢየሱስና እንታነጻጸራለን እንዴ? የስንት ሰው እድሜ፣ ካፒታል፣ ሂውማን ኢነርጂ 100 ክፍለ 100 ዓመት ምን ሆነ ነው አንተ? ወዲያው የሚመጣ ጉዳይ አይደለም እንዴ? እኛ እኮ ቤተክርስቲያን ፕላንት ስናደርግ እኮ በጣም ምስኪኖች ነን እኮ። ቀጨን ነን። እኔ ራሴ ጌታ ምስክሬ ይዘ እንደለ ወዘ የለ ጌታን መውደድና ከአገልጋዮች ጋር መዋል ብቻ። ኤኒዌይስ አሁን በህይወታችሁ ፈጣን ስኬት ያላስመዘገባችሁ ሰዎች ካላችሁ ተሸንፋችኋል ማለት አይደለም። በጊዜ ሂደት ውስጥ የሚፈተን የትዕግስት መንፈስ ነው ያዕቆብ የሚናገረው። ምክንያቱም የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ታውቃላችሁ። እና ኢየሱስ ጌታ። 6ኛ ሰዓት እንዳይሄድብኝ ብዙ መናገር እችል ነበር በዚህ ጉዳዮች ላይ፣ ግን ቶሎ ልናገር ወዳጆቼ። አሸናፊነት ሌሎችን መብለጥ አይደለም። ሰዎች ትዕቢተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ አሸናፊነት ትህትናን ያፈራል። ከእግዚአብሔር የሆነ ሀብት ትህትናን ያፈራል። ሰዎች ትዕቢተኛ፣ ትምክህተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ግን ትህትናን ያፈራል። ቬሪ ሃምብል ነው የሚያደርግ። ይገርማል። ድሉ ከእግዚአብሔር ሲሆን ገብቷል። አልሮጥክም ግን ቀድመሃል። አልታገልክም ግን ጥለሃል። አልፈለግክም ግን አግኝተሃል። ሳትፈልግ ባገኘው ነገር ትከሻን ከፍ ምናምን ልታረግ አትችልም። ኦቨርአክት ልታረግ አትችልም። ካንተ ይልቅ ፈጣን ሰዎች ያላገኙትን ነገር አንተ ፈዛዛው ቀርፋፋው አግኝተ ስታበቃ ኃይል ያስገኝልኝ አትልም። ቬሪ ሃምብል ነው የሚያደርግ። አሸናፊነት ሌሎችን ስለመብለጥ አይደለም። ትዕቢተኛ የሚያደርገው ከራስ የሆነ ድል ነው። ከእግዚአብሔር የሆነ ድል ግን ሃምብል ነው የሚያደርገው። ለዚህ ነው ተለቀደም እኛ ቤተክርስቲያን ስናገር ነበር 3 አጋንንት አስወጥተ ባይብሌን ያዙልኝ አትልም። ምን ነው? በነገራችን ላይ የኛ ሀገር ሴሌብሪቲዎች እኔን ጨምሮ ታዋቂ ሰዎች፣ አገልጋዮች ምናምን የሚባሉ ሰዎች በጣም ታዋቂነታችን ወደ ታች ሞያሌ ወደዚህ ውጫሌ ነው። ምን ነው?
የኢትዮጵያ ታዋቂ የሚባል የፈለከው ሰው ሰባኪ በለው ማንም በለው ኢሚግሬሽንን ሲሻገር ምስኪን ነው። ማንም አያውቀው። አማርኛ አውርተህ እዚህ መተማ ነው የሚሰሙ። በጣም ምስኪኖች ነን እኮ እኛ። ካንተ ያልሆነ ድል ትህትና ነው የሚያፈራው። አምብል ነው የሚያደርገህ። ዝቅ እንድትል ነው የሚያደርገህ። ሲምፕል እንድትሆን ነው የሚያደርገህ። እኔ አይደለሁም እንድትል ነው የሚያደርገህ። የሰማኝ ሰው ካለ ገብተዋል ወይ? ድሉ ካንተ ሲሆን ነው ትምክተኛ ትዕቢተኛ የምትሆነው። ድሉ ግን ካንተ ካልሆነ አምብል ነው የምትሆነው። እኔ አይደለሁም ነው የምትለው። እኔ አይደለሁም። አሁን እኔ ከሆነ በሁለት ጌታ ምስክሬ ነው። አሁን በ10 ዓመት ሞላን። እኛ ነን እንደ እኛ አይደለንም እኮ እኛ አይደለንም። እኛ እኮ አገልግሎት በምንጀምርበት ጊዜ እኮ እኛ ቸርች አገልጋዮች ጋር ከመዋል ጌታን ከመውደድ ከዛ ያለፈ እኮ ምንም። ወዳጆቼ ኤርምያስ መጽሐፍ ምዕራፍ 9 ቁጥር 23 ሲናገር እንደዚህ ያለ ጥበበኛ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ። የሚመካ አለ እኔ እግዚአብሔር እንደሆንኩኝ በማወቁ ጽድቅን ፍትህን እና ፍርድን እማደርግ እኔ እግዚአብሔር እንደሆንኩኝ በማወቁና በመረዳቱ ይመካል። ከእግዚአብሔር ዘንድ የሆነ ቪክትሪ ሃምብል ነው የሚያደርግ ሰው። አንድ ሰው አሸናፊ ነው ብለን ስንል የሆኑ ሰዎችን ይበልጣል እያልን አይደለም። ሰዎችን ስለመብለጥ አይደለም። እቺን ሐሳብ ብቻ እንኳን ብትይዙልኝ ደስ ይለኛል ወዳጆቼ። ከእግዚአብሔር የሆነ ድል ሃምብል ነው የሚያደርገው። ከእግዚአብሔር የሆነ ቪክትሪ ሃምብል ያደርጋል። ጌታ ይባረክ። ደህና ናችሁ? እስቲ አሜን በሉ። ድል አድራጊ ነው የምትሆኑት፣ አትጠራጠሩ። ሰባተኛ ወዳጆቼ አሸናፊነት የምቾት ስሜትና የደስታ ስሜት ማለት ሳይሆን በእምነት ላይ የሚጸና መንፈሳዊነት ነው። አሁን አንዳንድ ጊዜ አሸናፊነትን እኛ አንደርስታንድ የምናደርገው ከሚሰማን የምቾት ስሜት የደስታ ስሜት ጋር ነው። ዲስኮምፈርት እየተሰማ ነው ማለት አንተ አሸናፊ አይደለህ ማለት አይደለም። በአጭር አማርኛ አሸናፊነት ከአንተ ከሚሰማ ስሜት ጋር አብሮ የሚሄድ ጉዳይ አይደለም። አንተ ምቾት ተሰማም አልተሰማም፣ አንተ ደስ አለህም ደስ አላለህም። ለምሳሌ እግዚአብሔር ቃል በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 10 ሲናገር እንደዚህ ይላል፣ ስለ ክርስቶስ በድካም በስድብ በመከራ በስደት በጭንቀት ደስ የምሰኘው ለዚህ ነው። ምን ማለት ነው? በስደት በጭንቀት በመከራ ደስ የምሰኘው ምን ማለት ነው? ሰው እንዴት ነው እየተጨነቀ ደስ የሚሰኘው? ሰው እንዴት ነው እየተጨነቀ ወዳጆቼ እየተገፋ እየተሰደደ በድካም በስድብ ደስ የሚሰኘው? ምክንያቱም አሸናፊነት አንተ የሚሰማ የምቾትና የደስታ ስሜት ሳይሆን በእምነት ላይ የጸና መንፈሳዊነት። ጳውሎስ ያውቃል እየተገፋ ደስ ይለዋል። ለምን መሰለ? at the same time ድል እዛ መገፋት ውስጥ ድል አለ። እየተሰደበ ደስ ይለዋል። እዛ ስድብ ውስጥ ድል አለ፣ ቪክትሪ አለ። የክርስቲያኖች አሸናፊነት እነሱ ከሚሰማቸው ስሜት ጋር የተሰፋ አይደለም። ኢየሱስ ጌታ ነው። ስምንተኛው አሸናፊነት ወዳጆቼ ውጤቱ መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ ላይ እንዳለ ማመን ነው። I love this። የእግዚአብሔር ቃል በኢያሱ መጽሐፍ ምዕራፍ 8 ከ1 እስከ 3 ስታነቡ እግዚአብሔር ድል እንደሚሰጠው በጋይ ንጉሥ ላይ ይነግረዋል። ሰጣለሁ ድል ሰጣለሁ ይለዋል። ኢያሱ ሁል ጊዜ የሚዋጋው ለድል አይደለም ከድል ነው። ኢያሱ ሁል ጊዜ የሚዋጋው ለማሸነፍ አይደለም ከማሸነፍ ነው። አሸናፊነት ወዳጆቼ ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ ላይ እንዳለ ማመን ነው። ውጤቱ ያለው በእግዚአብሔር እጅ ላይ። በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ላይ ከዳዊት ሕይወት የምትመለከቱት እንደዚህ ነው። ያኔ ከድብ ያስጣለኝ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። የሕይወታችሁ ውጤት ያለው ባለስልጣን ጋር የምታውቁት ሰው ጋር ምናምን ሰው ጋር ሳይሆን እግዚአብሔር ጋር ነው። ውጤቱ ያለው እግዚአብሔር ጋር ነው። ለዚህ ነው እነ ሐማ ሌሊት ሙሉ ሲማከሩ አድረዋል፣ መክረዋል፣ ጠዋት ጫወታው ተቀይሯል። ውጤቱ የሕይወት ውጤት ያለው እግዚአብሔር እጅ ላይ። ይገርማል። ውርደት ይቀቅሉላል፣ በክብር ይገለብጠዋል። ለለቅሶ ያሰቡትን ለሰርግ ያበላቸዋል። የሕይወት ውጤት ያለው ተሰብስበው ከበሮ በሚደልቁት ቲፎዞች እጅ አይደለም። ማይ ጋድ አሁን አሸናፊነት ማለት ውጤቱን መጠበቅ አይደለም። አሁን የዚህ ነገር መጨረሻው ምንድነው እያልክ መጠባበቅ አይደለም። ውጤቱ በእግዚአብሔር እጅ ላይ ነው። በእግዚአብሔር እጅ ላይ ነው። አሜን ነው። ሴ አሜን።
ውጤቱ በማን እጅ ነው? በእግዚአብሔር እጅ ነው። ልክ በቃ ያለቀ ጨዋታ ሃይላይት እንደማየት ነው። አርሴናል በሲቲ ሲቀጠቀጥ እንደማለት ነው። ጌታ ይባርከኝ። ጌታ ምስክሬ ነው። ለሚቴል ለምሳሌ ልንገር፣ እግዚአብሔር ምስክሬ ነው። ጌታን እነሱ ይሮጣሉ፣ አንተ ትቀድማለህ። ውጤቱ ያለው በእግዚአብሔር እጅ ላይ። ወይኔ ይኸውልህ ልንገርህ፣ ይኸውልህ የሆነ ሰውዬ አለ ገፍተኸው ልጣጥለው። ያ ሰውዬ የህይወቱ ውጤት በእግዚአብሔር እጅ እንዳለ የሚያውቅ ሰውዬ ነው። ትገፋዋለህ፣ አትለውም። ትመቀኝበታለህ፣ አታቆመው፣ አትሞክረው። የህይወቱ ውጤት ያለው ዲግሪው ላይ ምናምን ለሚቴሉ። ለምሳሌ አንድ ነገር ልንገራችሁ። ይስሐቅ ቆፈረ፣ ውሃ ወጣለት፣ መተው ደፈኑበት። ቆፈረ፣ ውሃ ወጣለት፣ መተው ደፈኑበት። ቆፈረ፣ ውሃ ወጣለት። ውሃ ያለው መሬት ውስጥ አይደለም፣ ይስሐቅ እጅ ውስጥ ነው። 1000 ጊዜ ቢደፍኑበት አንድ ጊዜ ቆፍሮ ውሃ ይወጣል። ውሃ ያለው በይስሐቅና በእግዚአብሔር መካከል ባለው ኪዳን ውስጥ ነው እንጂ ድንጋይ ውስጥ አይደለም። በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ ነው። ትቀልዳለህ እንዴ አንተ? አሸናፊነታችን ያለው እኛና እግዚአብሔር መካከል ባለው ኪዳን ውስጥ ነው። ትምህርታችን፣ እንጀራችን ያለው ዲግሪያችን ውስጥ አይደለም። የት እንዳለው ወረቀቱን ካየሁት 19 ዓመት ነው። እግዚአብሔር ምስክሬ፣ እንኳን አገልግለን እኛ ባናገለግል እንኳን እችን ምድር በየትኛውም አቅጣጫ ከመምራት ውጭ አማራጭ የለም። ወዳጆች፣ አሸናፊነታችን ያለው በእግዚአብሔር እጅ የሆኑ ሰዎች እጅ ላይ አይደለም። አሁን ብቅ ያሉ ኪንግ ሜከር ለመሆኑ የሚፈልጉ ሰዎች አሉ። ለምሳሌ ከባህር ማዶ ተሻግረው መምጣት የሚፈልጉ አገልጋዮች አሉ። ከአሜሪካ የሚመጡ ኪንግ ሜከር፣ አንጋሽ አውራጭ ምናምን የሚሆኑ እነንትና ናቸው። ልክ እነንትና ናቸው ራይት የሚሆኑ ኪንግ ሜከር መሆን የሚያምራቸው የሚዳዳቸው ሰዎች አሉ። እዚህ ኢትዮጵያ ውስጥ ከኢትዮጵያ ውጭ ተሰበሰብ፣ ተደራጀ፣ ቲፎዞ ኖረ አልኖረ፣ አሸናፊነት አንተ በሰበሰብከው ስብስብነት ቲፎዞ አለ። ወዳጆች፣ የህይወታችን ውጤት ያለው እግዚአብሔር እጅ ላይ። ካፈር አንስቶ ሰው ያደረገን የእግዚአብሔር እጅ ነው። አሚን በል። የተናገርኩት እኔ ነኝ፣ የሰማው አንተ ነህ። ዚስ ኢዝ ዛት። እውነት የህይወታችን ውጤት ያለው ሰዎች እጅ ላይ እንዳይመስል። የህይወታችን ውጤት ያለው ሰዎች ጋር ቢሆን ኖሮ እየሸረፉ ነበር የሚሰጡ። ሰው ደግሞ እኮ ሲረዳ አይርዳ፣ ሲረዳ እኮ እንድታጠፉ አድርጎ ነው የሚረዳ። የሚያስፈልግ 30 ሺህ ብር ነው የሚሰጥ፣ 27 ሺህ ብር ነው። እንዳትለወጥበት አድርጎ ነው የሚሰጥ። ሁሌ እሱን እንድትጠይቀው አድርጎ ነው የሚሰጥ። ወይ አልሞላውም ወይ አላጎደለውም፣ እንደዛ አድርጎ አቀራርቦ ይሰጣል። እኔ አሁን እሱ ስለምን ገባ ወጣው። ብቻ ባጭር አማርኛ አሸናፊነታችን እኛ እግዚአብሔር እጅ ላይ ያለ ውጤት ነው። የኔ ጌታ ንጉሥ ለሚወደው እንዲደረግለታል። ሃማ ጨርሷል፣ ሁሉ ነገር አልቋል። እንደ ነገ ግን ጨዋታው ይገለበጣል። አንድ ነገር አውቃለሁ፣ ይገርማል። እኔ ባለቀ ሰዓት በባከነ ደቂቃ አይታ ትዝ ይላል። ማንቸስተርና ባየር ሙኒክ ሲጫወቱ ባየር ሙኒክ ዋንጫውን ሊያነሳ ደቂቃዎች ቀርተውት በባከነ ደቂቃ ማንቸስተር አግብቶ ባየር ሙኒክ አንዱን ዋንጫውን ጆሮ ይዞ ነበረ። ጨዋታው ዓለም ተቀየረ። የኛ ጉዳይ እንደዛ ነው። ለዚህ ነው ይገርማል። ጥሪ ያለበትን የተቀባን ሰው አለቀለት ብለህ አዝማማዩን አይተህ ሊጨርስ ነው ስትለው አፈር ልሶ ይነሳል። አክተር ልማዱ ነው ትዝታ አይቶ መነሳት። መጀመሪያ አካባቢ ይመታል፣ መጨረሻ ላይ ይመታል። በቃ ኢየሱስ ጌታ ነው። አሚን በል። ስለዚህ ምነግርህ አንድ ጉዳይ ነው። እውነቴን ነው ምነግርህ። ይሄ የህይወት ምዕራፍ ሲደመደም፣ ለምሳሌ በልጆች አቅጣጫ እያለቀስክ አትሞትም። ለምሳሌ በአገልግሎት አቅጣጫ ስትጨርስ ተሸንፈ አይደለም የምትጨርሰው፣ ድል አድርገህ ነው የምትጨርሰው። የህይወት ውጤት ያለው እግዚአብሔር እጅ ላይ ነው። አሜን ይባላል። ወዳጆች፣ ሌላው አሸናፊነት ከውጭ የምንጠብቀው አይደለም፣ ከውስጣችን የሚፈልቅ የመንፈስ ቅዱስ ኃይል ነው። ከውስጣችን የሚፈልቅ የእግዚአብሔር ህይወት ነው። በኤፌሶን መጽሐፍ ምዕራፍ 3 ቁጥር 10 ሲናገር እንደዚህ ይላል፣ እንግዲህ በእኛ ውስጥ እንደሚሰራው
እንደ ኃይሉ መጠን ከምንለምነው ወይም ከምናስበው በላይ እኮ ያደርጋል የሚል አካባቢ ላይ ፈልገ የምታመጣው ጉዳይ አይደለም። አሸናፊነት ከውስጥ የሚፈልቅ የመንፈስ ቅዱስ ኃይል። ለዚህ ነው ወዳጆቼ ጳውሎስን በሞትና በሕይወት መካከል እስኪሆን አድርገው ደብድበው ጥለውት ይሄዳሉ። አራግፎ ይነሳል ሰው። ከዚህ በኋላ አይዞ ሲሉ ራስ አይዞ ሲል አንድ ሰው ራስ አይዞ። እኛ አሁን ዲስከሬጅ ከመደረግ ያለፍን ሰዎች ኖዋ ማንም ሰው ተሰብስቦ ዲስከሬጅ ሊያደርገን አይችልም ወዳጆቼ። ሌላው አሸናፊነት በማንኛውም ሁኔታ ውስጥ እምነት አለማጣት እንጂ ብር አለማጣት፣ ሰው አለማጣት ምናምን አይደለም። ሰው ልታጣት ትችላለህ፣ ብር ልታጣት ትችላለህ። ብር አታል፣ ሰው አታል፣ ምናምን ወዳጅ አታል ማለት አንተ አሸናፊ አይደለም ማለት አይደለም። በማንኛውም ሁኔታ ውስጥ እምነት አለማጣት ነው አሸናፊነት። መጽሐፍ ሲናገር እንደዚህ ይላል በያዕቆብ መልእክት ላይ በጣም ይገርመኛል። ከላይ ስለ መከራ ያወራና ቀጥሎ እንደዚህ ይላል ምንም የማይጎድልባችሁ ፍጹማንና ሙሉዋን እንድትሆኑ። ምን ማለት ነው? መከራ ብሎ ችግር ብሎ ፈተና ብሎ ትዕግስት ብሎ ሲያበቃ ምንም የማይጎድልባችሁ ፍጹማንና ሙሉዋን። አንድ ሰው አሸናፊ ነው ማለት ወዳጆቼ በማንኛውም ሁኔታ ውስጥ እምነቱን አያጣም ማለት ነው እንጂ የሆነው ሰሞን ብር አያጣም ማለት አይደለም። የሆነ ሰሞን የሆነ ቻሌንጅ አይገጥመውም ማለት አይደለም። ለዚህ ነው አንዳንዶቻችሁ አመት ሙሉ በልታችሁ 2 ወር ቢቸግራችሁ አንድ ሰው አሸናፊ ነው ማለት ሱራው ደይር 365 ቀን ያጋሳል ማለት አይደለም። በየትኛውም ሁኔታ ውስጥ እምነቱን አያጣም ማለት። ከኢዮብ ሕይወት የምገረመው ይሄንን ነው ወዳጆቼ። ይኸውላችሁ በየትኛውም ሁኔታ ውስጥ ልገቡ ትችላላችሁ። በአንድ ነገር ግን እንድታውቁ ይገባል። ከዛ ሁኔታ መውጣታችሁ ስለማይቀር ወደዛ ሁኔታ ከመግባታችሁ በፊት ስለ እግዚአብሔር የነበራችሁን አንደርስታንዲንግ ከዛ ሁኔታ ገብታችሁ ስትወጡ እንዳታስነኩ። አንድ ሰው እምነቱን አያጣም ማለት በሆነ ሁኔታ ውስጥ ከመግባቱ በፊት ስለ እግዚአብሔር የነበረውን አንደርስታንዲንግ እዛ ሁኔታ ውስጥ ገብቶ ከዛም ሁኔታ ወጥቶ ልክ ከዛ በፊት እንደነበረው እንደዛ አንደርስታንዲንጉን ያስጠብቃል። ዲፊኒሽኑን አይቀይርም ማለት። አሸናፊነት ከማግኘትና ከማጣት ጋር ከምቾትና ከደስታ ጋር የተገናኘ ጉዳይ አይደለም። በእምነት ላይ የሚጸና መንፈሳዊነት ነው። የሆነ ሰሞን ትሰራለህ፣ የሆነ ሰሞን ትቆማለህ። ያ ሆኗል ማለት አንተ በቃ አልተሳካለህ ማለት አይደለም። ጌታ ይባርከኝ። ከአቅም በላይ በሆነ ጉዳይ ልትፈተን ትችላለህ። በነገራችን ላይ ፈተና ከአቅም በላይ ሲሆን ማስለቀስ አቁሞ ማሳቅ ነው የሚጀምር። እንባ ነው የሚያደርግ። ጎረቤት ሆኖልህ የምትስቅ መስሏል። አንተ ነገሩ ከአቅም በላይ ሆኖ ነው የምትስቅ። ኢየሱስ ጌታ። እስካሁን እያለቀስክ ከሆነ ችግር በአቅም ልክ ነው። ችግር ከአቅም በላይ እንደሆነ የሚታወቀው ማልቀስ አቁመ መሳቅ ስትጀምር ነው። ለዚህ ነው እኮ ሳራ የዛሬ ዓመት ሲሏት ሳቋ አለቀቀችው። አንዳንድ ጊዜ እኮ ታውቃለህ አይደል? እኛ እየሳቅን ፎቶ ስንነሳ ሞልቶልን ይመስላችኋል። ሁሌ ሞልቶልን ከአቅማችን በላይ ሆኖ እንደሆነ አልገባቸው። እንደዚህ ሱፍ ለብሰን ስታዩን ሞልቶልን መሰላችሁ እንጂ የሥራ ልብስ ነው፣ ቱታ ነው። ብራዘር መካኒክ ብንሆን የምናደርገው ቱታ በለው በቃ። ምን ሆነ ነው አቅመሳቅ ከአቅማችን በላይ። አንድ ጊዜ የሆኑ ቸርቾች ምስጋና ፕሮግራም እንድታገለግል እንፈልጋለን ብሎ ጋበዙኝ። ምን ላይ ነው ምስጋናው አልኳቸው። 3 ሚሊዮን ብር ተበድረን ከፍለን 3 በሬ ያርደናል አሉኝ። በእርግጥ ፈተና ለ2 ይከፈላል። ሌሎች የሚያመጡብንና እኛ ራሳችን ሄደን የምናመጣው። ይችን ብናገር ደስ ይለኛል። እኛ ራሳችን የምናመጣው ፈተና አለ። በገዛ እጃችን ኢንተርኔት ሆን አድርገን ሃይ ብለን ሐዋርዩ ብለን አፋይን ታንኪዩ ብለን የምናመጣው ፈተና አለ። ይጉድ ሚጉድ ብለን ከዛ ጉድ በጉድ እጄን ጣቴን በቆረጠው እስክንል ድረስ። በነገራችን ላይ በፈተና ውስጥ ብዙ ጊዜ ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ደግሞ ታውቃላችሁ ፈተናው ለክላሱ ሙሉ ነው፣ መልሱ ግን በግል ነው። መልሱ በግል ነው። እሺ ፈተናው ለሁሉ ነው፣ መልሱ ግን በግል ነው። ለምሳሌ እንደ ቤተሰብ ትፈተናለህ ማለት እንደ ቤተሰብ ትመልሳለህ ማለት አይደለም። ዋይፍ፣ ልጆች፣ አንተ ባል ምናምን ትፈተናላችሁ፣ መልሱ ግን በግል ነው። ተጠንቀቅ። ግልጽ ነው ማውራው። እንደ ቤተሰብ ተፈተና እንደ ቤተሰብ እንመልሳለን አይባልም። እንደ ሀገር እንፈተናለን። ጥያቄ በጅምላ ነው፣ መልስ በችርቻሮ። ምን ነው ምንም እና ያለ ችግር እና ያለ ፈተና መኖር አይደለም ወዳጆቼ። ስለ ፈተና አንድ ነገር ልጨምርላችሁና ወደ ሐሳቤ ልመለስ። ለምሳሌ ይሁን እኔ ወደ ሆነ ሀገር ስትሄዱ ልብሳችሁን በሻንጣ አጣጥፋችሁ በሻንጣ ውስጥ ከታችሁት እንደዚህ ቀብታ አረጉትና እየገፋችሁ እኮ ነው የምትሄዱት። አቤት ፎሎሚ ውስጥ ከታችሁ ግፍት እያረጋችሁ ልብሳችሁ እንደ እንጨት ቢደርቅ አስባችሁታል? እንዴት ለመያዝ አይመችም። ለዚህ ነው እግዚአብሔር በፈተና ላያያዝ እንድንመች አድርጎ ያጣጥፈናል። ከዛ
በቃ በዚህ ሲል እሺ ጌታ ሆይ፣ እዚህ እሺ ጌታ ሆይ፣ በቃ እጥፍጥፍ አድርጎ ከቶ በቃ ይዞ ወደሚፈልገው በቃ በፈተና አያቴ 100 ኪሎ ስንዴ 100 ኪሎ ጤፍ ትገዛ ነበረ እና 100 ኪሎ ከመጣ በኋላ ወንፊት ላይ ታስቀምጥና መታ ታደርገዋለች። ከ100 ኪሎ 90 ኪሎ ይገባል፣ 95 ኪሎ ይገባል። በፈተናም እንደዛ ነው። እግዚአብሔር መታ ያደርጋል፣ እነቁንን ይወርዳል። ሃምብልቶናል። ሁለቴ መታ ሲያደርግ በቃ ማንንም አልሰማም ስትል የነበርክ ሰውዬ መላእክት ይጠሩኝ ከሰማይ ቤት ሰርተው ቤቴ ማንንም የማይሰማ ሰውዬ መልአክ መስማት ይጀምራል። ይታይ አሁን ሚካኤል ሲያወራው አስተካክሎ። ዛሬ ግን በጣም ደህና ናቸዋ። ምን ላድርግ እየሳኩ ነው ከአቅሜ በላይ ሆኖ። ይሄ ዋይፍ አለች ሚስቴ እኮ ከኔ ጋር እኮ ብዙ ተአምር እኮ አንቺ እኮ 2 አክሊል የምትወስጂው ጌታ ለኔ አንድ ከተስተኛ አንቺ 2 የምትወስጂው ጌታ ቆጥሬ እኮ ነው ማስቃት። በምንም ላስቃት ስለማልችል ሰልፍ በሰልፍ የሆንኩ ሰውዬ ስለሆንኩ እኔ መሳቅ ስለማትችል እቺ ልጅ ለመሳቅ 1 2 3 ብዬ ሳቂ ስላት አይታይ ብላ ትስቃለች። ኢየሱስ ጌታ ነው። 11ኛ ወዳጆቼ አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለም አሸናፊነትን በሀብት ትለካለች። ዓለም አሸናፊነትን በስልጣን ትለካለች። ዓለም አሸናፊነትን በኃይል ትለካለች። እግዚአብሔር ደግሞ አሸናፊነትን በትህትና በአገልግሎትና በመስቀል ይለካል። በመንፈስ ዓለም በሰማይ ዓለም አስተሳሰብ አሸናፊነት ኃይል አይደለም፣ ሀብት አይደለም፣ ትህትና ነው። አሸናፊነት ለክርስቲያን ዓለምን የሚቃወም የሰማይ አስተሳሰብ ነው። አንድ ሰው አሸናፊ ነው ስንል በክርስቲያን እያልን ያለ ነው ሀብታም ነው እያልን አይደለም። አንድ ሰው ድል አድራጊ ነው እያልን ያለ ነው ብር አለው እያልን አይደለም። ባለስልጣን ነው ኃይል አለው እያልን አይደለም። እያልን ያለ ነው አንድ ነገር ነው፣ ትሁት ነው እያልን ነው። ለክርስቲያን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። ምን አይነት ትህትና ወዳጆቼ! ትህትና ማለት ምን ማለት ነው? ትህትና ማለት እኮ ረጅም ሰላምታ ማለት አይደለም። መቅለስለስ አይደለም። እንደዚህ አጎንብሶ ከቸርች መውጣት አይደለም። ትህትና ማለት እኮ ለሰው ያለ ጤነኛ አስተሳሰብ ማለት ነው። ምን አይነት ጉዳይ ነው? ብዙ ጊዜ ለሰው ጤነኛ አስተሳሰብ ቢኖረን ለሰውየው ጥቅም ይመስለናል። ለራስ ጥቅም ነው። መርዙ የሚጎዳው መርዙ ያለበትን ዕቃ ነው። ለምንድን ነው ኢትዮጵያዊ በብዛት ትስ እያለ የሚኖረው? ስለ ሰው ቶክሲክ የሆነ ሀሳብ ስለሚያስብ ነው። ትስ ይላል። በቃ ምንም ትስ ይላል። ፈረንጅ እንደዛ ሲል አይተቃል። ትስ ይላል። ቼንቶ ነው በልኝ ጌታዊ ትህትና አየ አሸናፊነት ሃምብል መሆን ትሁት መሆን ነው። ጌታ ምስክሬ እውነቴን ነው። ለምሳሌ ትህትና ታውቃላችሁ አይደል? ትህትና እኮ ባላዩት አለመግባት ነው፣ ቢገቡም አስፈቅዶ መግባት ነው። ትህትና ባላዩት አለመግባት፣ ቢገቡም አስፈቅዶ መግባት እኮ ነው። በእኛ ቤት እኛ ትዳር ውስጥ ይገባሉ። ትህትና ማለት በሰው ቤት አለመግባት ነው። መጽሐፍ እንደዚህ ያለ ትህትናና የመላእክትን አምልኮ እየወደዱ ባላዩት እየገቡ አለ። በስጋ አእምሮ በመታበይ በከንቱ አንዳች አይፈረድበት። ትህትና ማለት ባላየው አለመግባት፣ ብትገባም አስፈቅደ መግባት። የትምህርት ያርዕስ አይደለም እሱ፣ ግን በአጭር አማርኛ አሁን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው ስላችሁ፣ አሸናፊ ናችሁ ምናምን ስላችሁ በቃ ብር፣ መኪና፣ የሆነ ነገር ምናምን ታገኛላችሁ እያልኳችሁ አይደለም። ይሄ ዓለም አሸናፊነትን የምትለካው በሀብት ነው። ሰማይ አሸናፊነትን የሚለካው ግን በትህትና። ክራይስት እንዴት አሸነፈ አይደለ? በትህትና ከእግዚአብሔር ጋር የነበረውን መተካከል እንደ መቀማት ሳይቆጠር። አያችሁ፣ ጌታ ይባረክ። የመጨረሻ አሸናፊነት በሰው ዘንድ ስም ማግኘት ሳይሆን በሕይወታችን እግዚአብሔርን ማክበር ነው። ምን ነው? በሰው ዘንድ ስም ማግኘት አይደለም አሸናፊነት፣ በሕይወታችን እግዚአብሔርን ማክበር ነው። ወዳጆቼ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 30 እንግዲህ ስትበሉም ሆነ ስትጠጡ ወይንም በማንኛውም ነገር ስታደርጉ ሁሉ ለእግዚአብሔር ክብር አድርጉ ይላል። የትኛውም የኛ እንደ ሰክሰስ፣ እንደ ቪክትሪ፣ እንደ ድል የምንቆጥረው ጉዳይ በሰው ዘንድ ስም ማግኘት አይደለም። አሁን ለምሳሌ በሶሻል ሚዲያ ላይ ዱቄት ተቀብተው በጣም ስም ያገኙ ሰዎች አሉ።
እንደውም ባልቅድም ስናገር ነበረ። አንድ ልጅ እኛ ቸርች መጥቶ ልናስተናግደው ስንል ቦታ ስጡኝ አለ። እኮ አለ ምናምን ስነው ነው እዛ አካባቢ ነው ፈልገው አለ። አይ እዛ አካባቢ እንግዶች አገልጋዮች አሉ ምናምን አለ። ኖ እኔ እኮ ቲክቶክ ላይ 300,000 ፎሎወር ያለኝ ሰው ነኝ አለ። ህዝብ ነው የምመራው አለ። ወዳጆች ለኔ እኮ ነው ያለው፣ ህዝብ ነው የምመራው አለ። እውነትህን ነው አልኩት። አንተ እኮ ዱቄት ስትቀባ ሰው ሁሉ የተከታተለክ ቀበሮ ዱቄት ሲቀባ ይበናል አይበንም የሚለው ለማየት ነው። አሸናፊነት በሰው ዘንድ ስም ማግኘት አይደለም፣ በህይወት እግዚአብሔር ማክበር ነው። በየትኛውም መልኩ አንተ ስም አግኝተሃል፣ አንተ ሰምተ ብር አግኝተሃል። በዛ ባገኘው ስምና ብር እግዚአብሔር ከብሯል ወይ ነው። ድል ቪክቶሪ እሱ ነው፣ ድል አድራጊነት እሱ ነው እንጂ ወዳጄ ኢየሱስን ሰብከን እንደዚህ ከሰሙን እኛ ወተን እኮ ሻሎም ሻሎም ብለን ብናወራ ገባ ብሉ ብለን ብዙ ቤት ብንገባ ይሰሙናል። አትጠራጠሩ። ግን በወሬክ ላይ እግዚአብሔር ከብሯል ወይ ነው። ወዳጆቼ የመጨረሻ አሸናፊነት ከክርስቶስ ጋር መቆየት ነው። ከክርስቶስ ጋር መቆየት ነው። ማንም አለ በእኔ ቢኖር አለ እኔም በእርሱ ብኖር አለ እርሱም ብዙ ፍሬ ያፈራል። አሸናፊነት ከክርስቶስ ጋር መቆየት ነው። ከክርስቶስ ጋር መኖር ነው። እቺን ልናገርና ልጨርስ። ትዝ ይላችኋል 2 ዓሳና 5 እንጀራ የያዘው ልጅ 5 ዳቦ የያዘው ልጅ እናቱ ለምሳ የቋጠረችለትን ዓሳና ዳቦ እንጀራ ኢየሱስ ሲያስተምር ዓሳውን ሳይሆን ኢየሱስን እያለ መሸ። ደስ አይልም? እንጀራው ላይ ሳይሆን ኢየሱስ ላይ የፈዘዘ ልጅ ነው። ከክርስቶስ ጋር መቆየት ነው። ምናልባት እጁ ላይ የያዘው ነገር ከጌታ ውጭ ቢበላው ለራሱ ሊሆናል። ነገር ግን ለብዙዎች ሆኖ የተረፈው ከክርስቶስ ጋር በመቆየቱ ነው። ወዳጆቼ ድግራችሁ ምናልባት ራሳችሁ ሊያበላ ይችላል። ራሳችሁን ከማብላት አገር ወደ ማብላት ልታድጉ የምትችሉት ግን ከክርስቶስ ጋር በቆያችሁት ልክ ነው። ከክርስቶስ ጋር በኖራችሁት ልክ ነው። የሰማኝ ሰው ካለ እጃችሁ ላይ ያለ ነገር ጥቂት ሊሆን ይችላል። ትዝ ይላችኋል ነገስት ላይ ረሃቡን ያመጣባት ራሱ እኮ ነው የመጣባት። ሰማይ ዘግቶ ነው ሰውየው የመጣው። ረሃቡን ያመጣባት ሰውየው ነው የመጣባት። ይገርማቸዋል። በረሃብ ዘመን ሰው የቤት ቁጥሩ ይቀንሳል። እሷ እኮ ጨመረ። 2 ነበሩ 3 ሆነች። ሰው ከሰማይ ጋር ሲቆይ ወዳጆቼ ማንም አለ በእኔ ቢኖር እኔም በእርሱ ብኖር አለ ብዙ ፍሬ ያፈራል። አሸናፊ ይሆናል፣ ድል አድራጊ ይሆናል፣ ፍሩትፉል ይሆናል። ሰው አሸናፊ መሆን ከፈለጋችሁ ከታዋቂ ሰው ጋር መዋል ወይናም ሳይሆን ከክርስቶስ ጋር መኖር ዳስ ኢነፍ። ትክክለኛው ህይወት እሱ ነው። እንደዚህ ብዬ ልጨርስ። በዚህ ቤተክርስቲያን ያላችሁ አገልጋዮች ቅዱሳን፣ በዚህም ያላችሁ ቅዱሳን የህይወታችሁ ውጤት ያለው እግዚአብሔር እጅ ላይ ነው። እንዳትሰጉ። ድሮም ቢሆን ያነጋላችሁ እግራችሁን፣ ቁመታችሁን፣ ትምህርታችሁን አይቶ አይደለም። የእግዚአብሔር ደግነት ከእናንተ ችሎታ አይነሳም፣ ከራሱ ነው፣ ከማንነቱ ነው። እና ውጤቱ ያለው እግዚአብሔር እጅ ላይ ነው። እየተቆጫችሁና ጠረጴዛ እየደበደባችሁ እያለቀሳችሁ ሳይሆን እግዚአብሔር ምስክሬ ነው፣ ድል በመንሳቱ እግዚአብሔር በህዝብ ሁሉ ፊት፣ በትውልድ ሁሉ ፊት፣ እውነቴን ነው፣ በልጆቻችሁ ሁሉ ፊት ለፊት ወይኔ እኔ ዛሬ ይሄን ጸሎት ለእናንተ ጸለይኩላችሁ። እግዚአብሔር ምስክሬ ነው። አሁን ባላችሁበት የህይወት መንገድና አቅጣጫ ነጥብ ጥላችሁ ተሸንፋችሁ አንገት ደፍታችሁ አቅቷችሁ ሳይሆን በድል አድራጊነት የህይወታችሁ ምዕራፍ ይደመደማል። በጌታ በኢየሱስም አሜን ይባላል። ደዛ ነው የሚደመደመው። ደዛ ተባረኩ። ቁጭ በሉ። ደዛ ነው የሚደመደመው። ማንም ሰው እንዳይወጣ ደዛ ነው የሚደመደመው። ደዛ ነው የሚደመደመው። አይዟችሁ የአገሬ ልጆች፣ እዚህ ያላችሁ አገልጋዮች፣ እግዚአብሔር መልካም። ያጀበም ይበተናል፣ የተሰበሰበም ነገር ሊደክም ይችላል፣ ብዙ ነገር ሊሆን ይችላል። ግን አትጠራጠሩ፣ የጫወታው ውጤት የታወቀ ነው። ውጤቱ ያለው በሰዎች እጅ ላይ አይደለም። ውጤታችሁ ያለው እግዚአብሔር እጅ ላይ ነው። ወይኔ ለዚህ ነው እግዚአብሔር እናንተን ለመርዳት የማይሯሯጠው ውጤቱን ስለሚያውቅ። የሰማኝ ሰው ካል
እውነቴን ነው የምነግራችሁ። በባከነ ደቂቃ ብዙ የእግር ኳስ የምታዩ ሰዎች ካላችሁ ውጤት ቀያሪ ተጫዋቾች ይቀየራሉ፣ ይገባሉ ምናምን። ምናልባት ወደ ህይወታችሁ ከመግባት ይልቅ የሚወጡ ነገሮች ሊኖሩ ይችላል። አትጠራጠሩ። እግዚአብሔር ምስክሬ ነው። በወደደን በሱ ከአሸናፊዎች እንበልጣለን ተብሎ ተጽፏል። ኃይልን በሚሰጠን እውነቴን ነው አይደለም በራሳችሁ በልጆቻችሁ በልጅ ልጆቻችሁ ክብር አይታችሁ ነው። የእግዚአብሔር ቃል ሲናገር እንደዚህ ያለ ያዕቆብ ድል እንዲያደርግ ካንተ ዘንድ ተወስኗል፣ ካንተ ዘንድ ተቆርጧል። ትጥቅም ስንቅም የላችሁ ግድ የለም ታሸንፋላችሁ። አሜን ይባላል። እንደውም በሸጣችሁ ማግስት ትገዛላችሁ። አሸናፊነታችሁን ከውጭ አትፈልጉት። ከውጭ ከሆነ ሰዎች ሲያጨበጭቡላችሁ የምትቀጥሉ፣ ሲቃወማችሁ የምትቆሙ ትሆናላችሁ። ሰዎች አይዟችሁ ሲሏችሁ ደስ የሚላችሁ፣ ካላሏችሁ የምትወርዱ ይሆናል። አሸናፊነታችሁ ከውጭ የሚመጣ ጉዳይ ሳይሆን ከውስጥ የሚፈልቅ የመንፈስ ቅዱስ ኃይል ነው። በእኛ እንደሚሰራው እንደ ኃይሉ መጠን አለ። ኢየሱስ ጌታ ነው።